አንድ ወንድ የሚጨርስበት ታይም ከመቼ ጀምሮ ነው መቆጠር ያለበት? ሰው ግንኙነቱ ከተጀመረ በኋላ ነው ወይስ ከሴት ብልት ጋር ከተገናኘ በኋላ ነው መቆጠር ያለበት? ኢጃኩሌቶሪ ላተንሲ ታይም የሚባለው ወይም አንድ ወንድ የሚጨርስበት ታይም አቨሬጁን ካልኩሌት የሚደረገው ከሴት ልጅ ብልት ጋር ከተገናኘ በኋላ ያለው ቁጥር ነው እንጂ ከዛ በፊት ያለው የግንኙነት ነገር ውስጥ አይቆጠርም። ስለዚህ ከሴት ልጅ ብልት ጋር ከተገናኘ በኋላ ከአንድ ደቂቃ በታች የሚጨርስ ከሆነ ነው የቶሎ መጨረስ አለበት የሚባለው። እንደዛም ሆኖ ደግሞ ከመጀመሪያ ዙር አልፎ ለሁለተኛ ዙር እና ለሶስተኛ ዙር መሆን አለበት ቶሎ መጨረሱ። የመጀመሪያ ዙር በአማካኝ በጣም ቆየ ከተባለ 2.5 ደቂቃ ቢቆይ፣ ግን ለሁለተኛ ዙር ከተዘጋጃችሁ በኋላ አንደኛ ሴንሲቲቪቲያችሁ ይቀንሳል፣ ሁለተኛ ዶፓሚናችሁ ተለቆ ሬጉሌት ያደርጋል፣ ሶስተኛ ደግሞ ከጨረሳችሁ በኋላ የሚለቀቁት ሆርሞኖች ለሁለተኛ ዙር ዘግየት እንድትሉ የሚያደርጋችሁ ነው። ስለዚህ ኢጃኩሌቶሪ ላተንሲ ታይማችሁ ወይም የምትጨርሱበት ጊዜ ሁለተኛ ሶስተኛ ዙር በደገማችሁ ቁጥር በዛ ነው መጠን እየረዘመ ይመጣል። ሁለተኛ ዙርም ሶስተኛ ዙርም ከአንድ ደቂቃ በታች የምትጨርሱት ከሆነ የዛኔ የቶሎ መጨረስ ችግር አለባችሁ። ሳይኮሎጂ ላይ፣ ነርቭ ላይ፣ ሆርሞን ላይ ያሉ ችግሮች ሊኖሩ ስለሚችሉ መታችሁ መቼክ መደረግ አለባችሁ። በማንኛውም ቶሎ መጨረስ መታከም የምትፈልጉ ከሆነ ከታች ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ ባይ። በሴጋ መምታት ቶሎ ትጨርሳለህ እንጂ ምንድን ነበር የጠበቀው? ጀመር ስንፈተ ወሲብ የሚባለው ማለት ነው ሴት መኖር አለባት፣ ግንኙነት የምታደርጓት ሴት ማለት ነው እንጂ ሴጋ በመምታት ጊዜ ያላችሁ ችግሮች ስንፈተ ወሲብ አለባችሁ የሚያስብላችሁ አይደለም። ሴጋ በመምታት ጊዜ የሚታይ ፊልሞች፣ ኢማጂኔሽናችሁን ሁሉ ነገር ስትጠቀሙ ቶሎ እንድትጨርሱ የሚጋብዛችሁ ነገር ነው። እንደውም ሴጋ መምታት በተደጋጋሚ ባደረጋችሁ ቁጥር ቶሎ መጨረስ የሚያመጣባችሁ ምክንያት ቢከዝ ጭንቅላታችሁን ያሰለጥናችኋል። ኦኬ በዚህ ሰዓት ነው የሚጨርሰው የሚባለው ነገር። ከሴት ጋር ግንኙነት እያደረጋችሁ 6 ወርና ከዛ በላይ ከቆየና ራሳችሁ ላይ ሪሌሽንሺፓችሁ ላይ ስትረስ እየመጣ ከሆነ ኦኬ የዛኔ ቶሎ መጨረስ፣ የብልት አለመቆም ችግር፣ የፍላጎት ማነስ፣ የዘግይቶ መጨረስ፣ ማንኛውም ስንፈተ ወሲብ አለብህ እንላለን። የዛኔ መተን ሆርሞኖችን ቼክ አድርገን ደም ስር ላይ፣ ነርቭ ላይ ያሉትን ችግሮች ሕክምና ሰጠን ማስተካከል እንችላለን እንጂ በሴጋ መምታት ጊዜ ያለ ነገር ስንፈተ ወሲብ አይባልም። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ያለውን ስልክ ቁጥር ተጠቅማችሁ ቀጠሮ ማስያዝ ትችላላችሁ። አለው ሁሉ ጊዜ ጠብቃችኋለሁ። ባይ ባይ። በሴጋ ምክንያት የመጣን ስንፈተ ወሲብ ሴጋን ሙሉ ለሙሉ በማቋረጥ ብቻ ማስተካከል ይቻላል? ምን ያክል ጊዜ ይወስዳል? ሴጋ መምታትን ስላቆምኩ ብቻ በሴጋ መምታት ምክንያት የመጡት ስንፈተ ወሲቦች ወዲያው ለውጥ ያመጣሉ ማለትም አይደለም። ተጨማሪ ሕክምና ሊያስፈልግ ይችላል። ቢካዝ ሴጋ መምታት እንዴት አድርጎ ነው ቶሎ መጨረስ የሚያመጣው? አንደኛ ቶሎ መጨረስን ለጭንቅላታችሁ ነው የሚያስተምረው። ስለዚህ ያንን ነገር እንዴት ነው ወይም ሆርሞናችሁን እንዲያዛባ ነው ወይም ከነርቫችሁ የሚወጡትን ፈሳሾች እያዛባ ነው ማለት ነው እንደዚህ አይነት ነገር የሚፈጠረው። ስለዚህ ወይ ሆርሞናችሁን ማስተካከል አለብን ወይም ከነርቫችሁ የሚወጡትን ፈሳሾች መድኃኒት ሰጠን ማስተካከል አለብን። የብልት አለመቆም ችግር እንዴት ነው የሚያመጣው? ብልት አካባቢ ያሉትን ነርቮች፣ ጡንቻዎች በመግደል ከዛ በኋላ ዘር ፈሳሽ በፈሰሰ ቁጥር የሚዛቡ ብልት የሚያልፈሰፍሱ ሆርሞኖች ተደጋጋሚ ሲለቀቁ ነው። የሆርሞን መዛባት ካለብን ሴጋ መምታቱን ማቆም ብቻ አይደለም፣ መጠን ለሆርሞኑ ሕክምና ለጡንቻዎች ሕክምና መውሰድ አለብህ ማለት ነው። በሴጋ ምክንያት የመጣ ስንፈተ ወሲብን ለማስተካከል መጀመሪያ ሴጋ መምታቱን ማቆም ነው። ግን ተጨማሪ ሕክምናዎች ደግሞ ካስፈለጉ መተ ቼክ ተደርገን አግባብነቱ ሕክምና ልንሰጥ እንችላለን። ማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። ባይ። ልክ ሴቷ እየተደሰተች እየረካች እያለ የዛን ሰዓት ላይ ጥሩ ስራ እየሰራው ነው ብላችሁ ፔሳችሁን ፍጥነታችሁን የምታደርጉትን ነገር ለምትቀይሩ ወንዶች ነው ይሄ ቪዲዮ። ባልሽ እንደዚህ እያደረገ እያስቸገረች ከሆነ ይሄንን ቪዲዮ ላኪለት። ሶ ልክ ሴቷ እየረካች ሪያክሽኗን አይታችሁ እየሰራችሁ ያላችሁት ነገር ጥሩ ነው አይደለ? ፊድባኩ እንደዛ ነው የሚያሳያችሁ፣ መደሰቷ እንደዛ ነው የሚያሳያችሁ። አብዛኞቻችሁ ወንዶች የምታጠፉት ነገር ምንድነው? ተቀይሩታላችሁ። ፍጥነቱን መቀነስ ወይ መጨመር ሊሆን ይችላል፣ ወይ ደግሞ ፖዚሽናችሁን መቀየር ሊሆን ይችላል። ልክ ሴቷ ስትደሰት ስታዩ ምንም ነገር አትቀይሩ። ፍጥነቱን እንዳትቀይሩት፣ የምትነኩትን ቦታ እንዳትቀይሩ፣ እያደረጋችሁ ያላችሁትን ነገር እንዳትቀይሩት፣ እንደዛውኑ ቀጥሉ። እሺ እዛ ጋር ደርሳ በምትቀይሩበት ሰዓት ሴቷም ፍራስትሬትድ ትሆናለች፣ እናንተም ደግሞ ያስጨረሳችሁ መስሏችሁ ሳታስጨርሱ ትቀራላችሁ ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለ ስልክ የደወላችሁ ቀጠሮ ማስያዝ መምጣት ትችላላችሁ።